ዛሬ ደግሞ ይዤላችሁ የመጣሁት የእንግሊዘኛ አልፋቤቶችን ወይም ሌተሮችን በአማርኛ ሲጻፉና ሲነበቡ ምን እንደሚመስል እናያለን ማለት ነው። በተለይ ይህ ቪዲዮ አማርኛ አውቃችሁ እንግሊዘኛ ያልጀመራችሁ በቀላሉ ለማየት በአማርኛ አስቀምጬላችኋለሁ። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንዲሁም ደብተርና እስክርቢቶ በመያዝ ተከታተሉኝ ማለት ነው። ኦኬ፣ ወደ ክላሳችን ስንገባ እንግዲህ የእንግሊዘኛ አልፋቤቶች ወይም ሌተሮች በሁለት ይከፈላሉ። አንደኛ ካፒታል ሌተርስ ነው፣ ሁለተኛ ስሞል ሌተርስ፣ ትንሽና ትልቅ የምንላቸው ማለት ነው። ትንሾቹና ትልቆቹ የምንላቸው እዚህ ብሎክ ላይ የምናገኘው ትልቆቹን ነው። እዚህ ካፒታል ሌተርስ ይላል ማለት ነው። እዚህ ብሎክ ላይ የምናገኛቸው ደግሞ ስሞሎቹ ናቸው ማለት ነው። ስሞል ሌተርስ። እዚህ ጋር ደግሞ የትኛው የአማርኛ ፊደል ነው እነሱን የሚወክልልን የሚለውን በአማርኛ አስቀምጬላችኋለሁ ማለት ነው። ኦኬ፣ እቺ እንግዲህ አሁን ካፒታል ሌተር ኤ ነች ማለት ነው። ኤ ካፒታል ምንላት ይቺ ነች። ኤ ስሞል ምንላት ደግሞ ይቺ ነች። እነሱን የምትወክልልን የአማርኛ ፊደል የአ ቤተሰብ ሁና አምስተኛ ላይ የምናገኛት ኤ ነች ማለት ነው። ኤ ስንል የምናገኛት የአማርኛ ፊደል የአ ቤተሰብ አምስተኛ ላይ የምናገኛት የአማርኛ ፊደል እነሱን ትወክላለች ማለት ነው። ኦኬ፣ ሁለተኛ ላይ የምናገኛት እንግዲህ ቢ ነች። ሁለተኛ ላይ የምናገኛት የእንግሊዝኛ አልፋቤት ቢ ነች ማለት ነው። ቢ ካፒታሏ ይቺን ትመስላለች፣ በቅርጽ ይቺን ትመስላለች። ቢ ስሞሏ ደግሞ ይቺን ትመስላለች። ኦኬ፣ በጣም ጥሩ። በአማርኛ ሲጻፍ ቢ የበቤተሰብ ሶስተኛ ላይ የምናገኛት ቢ ትወክላለች ማለት ነው። ቢን ትወክላለች። ኦኬ፣ ወደ ሲ ስንሄድ ወደ ሶስተኛዋ ስንሄድ ሲ ነች ሶስተኛ ላይ የምናገኛት። ሲ ምንላት ካፒታሏ ይቺ ነች። ሲ ምንላት ስሞሏ ይቺ ነች። በአማርኛ ሲጻፍ ግን ሲ ሶስተኛ ላይ የምናገኛት የሰ ቤተሰብ ነች ማለት ነው። ሲ እንግዲህ ትልቅና ትንሽ የምንለው በቅርጻቸው አንድ አይነት ናቸው። ልዩነቱ ግን ሳይዝ ላይ ብቻ ነው ማለት ነው። አንዱ ትልቅ ነው፣ አንዱ ትንሽ መሆኑ ነው እንጂ በቅርጻቸው ራሱ አንድ ናቸው ማለት ነው። እዚህ ጋር እንደምናየው ይመሳሰላሉ፣ ግን ትልቁ የምንለው ተለቅ ያለ ነው፣ ትንሽ የምንለው ደግሞ ሚያንስ ነው ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ከሲ ቀጥላ የምናገኛት የእንግሊዝኛ ፊደል ዲ ነች ማለት ነው። ዲ ትባላለች። ዲ ምንላት ይቺ ነች። ካፒታሏ ይቺ ዲ ነች። ስሞል የምንላት ደግሞ ይቺ ነች ማለት ነው። ዲ ስሞሏ ዲ ይቺ ነች። ኦኬ፣ በአማርኛ ሲጻፍ ዲ ይቺ ነች። ዲ የደ ቤተሰብ ሶስተኛ ላይ የምናገኛትን ፊደል ተወክልናለች ማለት ነው። ሶስተኛ ላይ የምናገኛት ፊደል ዲን ተወክላለች ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ቀጥለን የምናገኛት እንግዲህ ከዲ ቀጥለን የምናገኛት አምስተኛ ላይ ኢ ነች። ኢ ካፒታል ይቺን ትመስላለች። ኢ ስሞል ይቺን ትመስላለች። በአማርኛ ሲጻፍ የአ ቤተሰብ ሶስተኛ ላይ የምናገኛት ኢ ትሆናለች ማለት ነው። ኢ ትሆናለች። ኦኬ፣ ወደ ቀጣይ ስንሄድ ይቺ እንግዲህ ኤፍ ነች። ካፒታል ኤፍ። ይቺ ደግሞ ስሞል ኤፍ ምንላት ይቺ ነች። ኦኬ፣ በአማርኛ ሲጻፍ ሁለት ሆሄ ኤፍን ይወክላል ማለት ነው። ኤ የአ ቤተሰብ አምስተኛ እና ፍ የፈ ቤተሰብ ስድስተኛው አንድ ላይ ኤፍ ይላል ማለት ነው። ኤፍ። ኦኬ፣ ወደ ቀጣይ ስንሄድ ኦኬ፣ እዚህ ጋር ቀጥለን የምናገኛት ከኤፍ ቀጥለን የምናገኛት ጂ ነች። እንግዲህ ጂ ምንላት ካፒታሏ ይቺ ነች። ጂ። ኦኬ፣ ስሞሏ ደግሞ ዘጠኝን የምትመስል ስሞሏ ጂ ምንላት ይቺ ነች ማለት ነው። በአማርኛ ስንጽፋት ጂ የጀ ቤተሰብ ሶስተኛ ላይ የምናገኛት ጂን ትመስላለች። ኦኬ፣
ከጂ ቀጥለ የምናገኛት ኤች ነች። ኤች ምንላት ካፒታሏ ኤች ነች። ኤች ምንላት ካፒታሏ ኤች ነች። ስሞሏ ኤች ደግሞ ይቺ ነች። ለን ነው የምትመስለው። የአማርኛ ለን በትንሹ ምትመስል ነች ማለት ነው። እቺ ስሞሏ ኤች ነች ማለት ነው። ኦኬ። ስለዚህ በአማርኛ ስንጽፍ አሁንም ሁለት ፊደል ሁለት ሆሄያትን ትይዛለች ማለት ነው። ኤ እና ች አንድ ላይ ኤች ኤች። ኤ የአ ቤተሰብ አምስተኛ ላይ የምናገኛት፣ ች ደግሞ የቸ ቤተሰብ ስድስተኛ ላይ የምናገኛት አንድ ላይ ኤች ይላል ማለት ነው። ኦኬ። እዚህ ጋር ደግሞ ቀጥለን የምናገኛት አይ ነች ማለት ነው። ከኤች ቀጥለን የምናገኛት አይ ነች። አይ ካፒታሏ ይቺን ትመስላለች። ስሞሏ ደግሞ ይቺ ነች። ስሞሏ ይቺ ነች። ከላይ ነጥብ ብቻ ማድረግ፣ ከካፒታሏ ከላይ ነጥብ ብቻ ማድረግ ማለት ነው። ኦኬ። ከዛ በአማርኛ ስትጻፍ አ እና ይ አንድ ላይ አይ ይላል ማለት ነው። የአ ቤተሰብ አራተኛ ላይ የምናገኛትንና የየ ቤተሰብ ስድስተኛ ላይ የምናገኛትን ትወክላለች ማለት ነው። አይ አይ ይላል ማለት ነው። ኦኬ። ከአይ ቀጥለን የምናገኛት ጄ ነች። ጄ ምንላት ይቺ ነች። እንግዲህ ጄ ምንላት ይቺ ነች። ጄ ኦኬ። ካፒታል ጄ ይቺ ነች። ስሞል ጄ ይቺ ነች። በአማርኛ ስትጻፍ ጄ የጀ ቤተሰብ አምስተኛዋን ትወክልናለች ማለት ነው። የጀ ቤተሰብ አምስተኛ እሷን ትወክላለች ማለት ነው። ኦኬ። ወደ ቀጣይ ስንሄድ ከጄ ቀጥለን የምናገኛት ኬ ነች። ኬ ምንላት ካፒታሏ ይቺ ነች። ኬ ምንላት ከስሞሏ ይቺ ነች። እንግዲህ በአማርኛ ስትጻፍ ኬ የከ ቤተሰብ አምስተኛ ላይ የምናገኛት ኬን ይወክላል ማለት ነው። ኦኬ። እዚህ ጋም ደግሞ ቅድም እንደተባባል ነው እንደዚህ ኬም አንድ ናቸው፣ በቅርጻቸው አንድ ናቸው። ዘ ዋንሊ ዘ ዲፈረንስ ኢዝ ሳይዝ ብቻ ነው ማለት ነው። ትልቋ ትልቅ ነች፣ ትንሿ ደግሞ ትንሽ ነች። በሳይዝ ብቻ ነው እንጂ በቅርጻቸውም አንድ ናቸው ማለት ነው። ኦኬ። ከኬ ቀጥለን የምናገኛት ኤል ነች ማለት ነው። ኤል የምንላት ይቺ ነች። ቺ ካፒታል ኤል ነች ማለት ነው። ስሞል ኤል እንግዲህ ካፒታል አይን የምትመስል ነች ማለት ነው። ካፒታል አይን የምትመስል ነች ማለት ነው። ስሞል ኤል የምንለው እንዴት ነው የምናውቀው? ካፒታል አይ ትሁን ወይስ ስሞል ኤል ትሁን የሚለውን በሌላ ቪዲዮ የምናወራበት ነው የሚሆነው። ፕላስ ቱ ዛት ደግሞ እንዳመጣቱ ይወሰናል ማለት ነው። ኦኬ። ይቺ ደግሞ በአማርኛ ስትጻፍ ኤ እና ል ኤል። ኤ የአ ቤተሰብ አምስተኛ ላይ የምናገኛት፣ ል ደግሞ የለ ቤተሰብ ስድስተኛ ላይ የምናገኛት አንድ ላይ ኤል ይላል ማለት ነው። ኦኬ ሄድ ኦኬ። እዚህ ጋር ደግሞ ቀጥለን የምናገኛት ከኤል ቀጥለን የምናገኛት ኤም ነች። ኤም ምንላት ይቺ ነች። ካፒታሏ ኤም ምንላት ይቺ ነች። ስሞላ ኤም ደግሞ ይቺ ነች። አንድ ላይ ሲጻፍ ኤ እና ም ኤም የአ ቤተሰብ አምስተኛ ላይ የምናገኛት እና የመ ቤተሰብ ስድስተኛ ላይ የምናገኛት ኤም። ልዩነታቸው እንግዲህ በትንሽ ይመሳሰላሉ። እዚህ አካባቢ ላይ ነው ማለት ነው ልዩነታቸው። እዚህ አካባቢ ላይ ነው ልዩነታቸው። ይህ ገባ ያለ ነው፣ እዚህ ደግሞ ሙሉ ነገር ነው ማለት ነው። ኦኬ። ወደ ቀጣይ ስንሄድ ቀጣዩዋ ማነች? እንግዲህ ኤን ነች ማለት ነው። ኤን ካፒታሏ ይችን ትመስላለች። ስሞሏ ደግሞ ይች ነች። በአማርኛ ሲጻፍ ኤን እና ን አንድ ላይ ኤን ይላል ማለት ነው። ን የነ ቤተሰብ ስድስተኛ ላይ የምናገኛት፣ ኤ ደግሞ እዚህ ጋር እንደተባባል ነው የአ ቤተሰብ አምስተኛ ላይ የምናገኛት። ኦኬ። ወደ ቀጣይ ስንሄድ ከኤን ቀጥለን የምናገኛት የእንግሊዝኛ ሌተር ኦ ነች። ኦ ምንላት ካፒታሏ ይች ነች። ስሞሏ ይች ነች። በአማርኛ ሲጻፍ ኦ የአ ቤተሰብ ሰባተኛዋን ትወክላለች ማለት ነው። ኦኬ። ኦም አንድ አይነት ናቸው። ችግሩ ልዩነታቸው ምኑ ላይ ነው? ዘ ዋንሊ ዲፈረንስ ኢዝ አባውት ሳይዝ ነው። በሳይዝ ብቻ ነው ልዩነታቸው። ይቺ ትንሿ ትንሽ ነች፣ ትልቋ ደግሞ ትልቅ ነች ማለት ነው። ኦኬ። ፒ ምንላት ይቺ ነች። ካፒታሏ ይቺ ነች። ስሞሏ ይቺ ነች። ከዛ በአማርኛ ስትጻፍ ደግሞ ፒ ይቺ ነች። ፒም ተመሳሳይ ናቸው። ዋንሊ ዘ ዲፈረንስ ኢዝ አባውት ሳይዝ ነው። አንዱ ትልቅ ነው፣ አንዱ ትንሽ መሆኑ ብቻ ነው ማለት ነው። ኦኬ። ወደ ቀጣይ ስንሄድ ኪው ነው ቀጥለን የምናገኛት። እንግዲህ ኪው የምንላት ይቺ ነች። ካፒታሏ ኪው ይቺ ነች። ስሞሏ ኪው ይቺ ነች። በአማርኛ ሲጻፍ ኪና ው ኪው የከቤተሰብ
ሶስተኛ ላይ የምናገኛት እና የወ ቤተሰብ ሁለተኛ ላይ የምናገኛት ኪው ይላል ማለት ነው። ኦኬ ቀጥለን የምናገኛት አር ነች። አር የምንላት ካፒታሏ ይቺ ነች። ስሞል የምንላት ይቺ ነች። አር በአማርኛ ሲጻፍ አር። አና ር የአ ቤተሰብ አራተኛ እና ር የረ ቤተሰብ ስድስተኛ ላይ የምናገኛት አር ይላል ማለት ነው። አር። ኦኬ በጣም ጥሩ። ወደ ቀጣይ ስንሄድ ቀጥለን የምናገኛት እንግዲህ ይቺ ኤስ ነች። ኤስ ካፒታሏ ኤስ ይቺ ነች። ስሞሏ ይቺ ነች። ተመሳሳይ ናቸው። ዋንሊ ዲፈረንስ ሳይዝ ነው። ይቺ ትንሿ ትንሽ ነች፣ ትልቋ ደግሞ ትልቅ መሆኗ ነው እንጂ በቅርጻቸውም አንድ አይነት ናቸው ማለት ነው። ኦኬ ኤንና ስ ኤስን ይወክልልናል ማለት ነው። ኦኬ ኤ የአ ቤተሰብ አምስተኛ ነች፣ ብዙ ጊዜ እንደተባባል ነው። ስ ደግሞ የሰ ቤተሰብ ስድስተኛ ኤስ እንላለን ማለት ነው። ኦኬ ቀጥለን የምናገኛት ቲ ነች። ቲ ካፒታሏ ይቺ ነች። ስሞሏ ይቺ ነች። ቲ በአማርኛ የተ ቤተሰብ ሶስተኛ ላይ የምናገኛት ቲ ይቺ ነች ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀጥለን የምናገኛት እንግዲህ ዩ ነው። ዩ ምንላት ይቺ ነች። ካፒታሏ ዩ ይቺ ነች። ስሞሏ ዩ ይቺ ነች። በአማርኛ ሲጻፍ ይና ው የቤተሰብ ስድስተኛዋ እና የወ ቤተሰብ ሁለተኛዋ ነው። የቤተሰብ ስድስተኛ እና የወ ቤተሰብ ሁለተኛ ዩ ይላል ማለት ነው። ቀጥለን የምናገኛት እንግዲህ ቪ ነች። ቪ ካፒታሏ ይቺ ነች። ስሞሏ ይቺ ነች። ቪ በአማርኛ ስትጻፍ የቨ ቤተሰብ ሶስተኛ ላይ የምናገኛት እንግዲህ እነሱም በቅርጻቸው አንድ አይነት ናቸው። ዲፈረንሳቸው ሳይዝ ብቻ ነው። አንዱ ትልቅ መሆኑ ነው። ስሞሏ ደግሞ ስሞል መሆኑ፣ ትንሿ ደግሞ ትንሽ መሆኗ ነው ማለት ነው። ቀጥለን የምናገኛት እንግዲህ ደብሊው ነች። ደብሊው ምንላት ይቺ ነች። ካፒታሏ ደብሊው ይቺ ነች። ስሞሏ ደብሊው ይቺ ነች። ስለዚህ አራት ሆሄ ደብሊው ሚለውን ይሰጠናል ማለት ነው። ደብሊው ይላል ማለት ነው። ደብሊው። ስለዚህ የደ ቤተሰብ መጀመሪያ፣ የበ ቤተሰብ ስድስተኛዋ፣ የለ ቤተሰብ ሶስተኛዋ እና የወ ቤተሰብ ሁለተኛዋ አንድ ላይ ደብሊው ይላል ማለት ነው። ደብሊው ምንላት ይቺ ነች። ኦኬ ቀጥለን የምናገኛት ደግሞ ኤክስ ነች። ኤክስ ምንላት ይቺ ነች። ካፒታሏ ይቺ ነች። ስሞሏ ኤክስ ይቺ ነች። አንድ ላይ በአማርኛ ስንጽፍ ኤክስ ሶስት ሆሄ ኤክስን ይወክልልናል ማለት ነው። ኤክስ ኤ የአ ቤተሰብ አምስተኛ፣ ክ የከ ቤተሰብ ስድስተኛ እና ስ የሰ ቤተሰብ ስድስተኛ አንድ ላይ ኤክስ ይላል ማለት ነው። ኤክስ ይላል ማለት ነው። ኦኬ ቀጣይ ስንሄድ ይቺ እንግዲህ ዋይ ነች። ዋይ ምንላት ይቺ ነች። ዋይ ምንላት ይቺ ነች። ካፒታል ዋይ ይቺ ነች። ስሞል ዋይ ደግሞ ይቺ ነች። በአማርኛ ሲጻፍ ዋና ዋይ የወ ቤተሰብ አራተኛ እና የቤተሰብ ስድስተኛ ዋይ ይላል ማለት ነው። ኦኬ ቀጣይ ላይ የምናገኛት የመጨረሻዋ ዜድ ነች። ዜድ ምንላት ካፒታሏ ይቺ ነች። ስሞሏ ደግሞ ይቺ ነች። በአማርኛ ስትጻፍ ዜድ ዜ የዘ ቤተሰብ አምስተኛ እና ድ የደ ቤተሰብ ስድስተኛ ላይ የምናገኛት ዜድ። እንግዲህ ዜድም በቅርጻቸው አንድ አይነት ናቸው። ዘ ዋንሊ ዲፈረንስ ሳይዝ ነው ማለት ነው። ሳይዝ ነው። አንዱ ትልቅ ነው፣ ትልቁ ትልቅ ነው። ትንሹ ደግሞ ትንሽ ነው ማለት ነው። ትንሹ ትንሽ ነው ማለት ነው። እንግዲህ የእንግሊዘኛ ሆሄያት ወይም የእንግሊዘኛ ሌተሮች በአማርኛ ሲጻፉ ምን እንደሚመስሉ ዛሬ አይተናል። እንግዲህ በቀጣይ ክላስ ከምንገናኝ ድረስ መልካም ቆይታ